እግር ኳስ ለሚያዝናናቸው ሁሉ የዓለም ዋንጫ ተጀምሮላቸዋል። ፖለቲካ የሚጫነው ስፖርትም ምን እንደሚመስል መመልከት ለሚሹ ሁሉ ይሄው ዝግጅት በካናዳና አሜሪካ እንዲሁም በሜክሲኮ አሰናጅነት እየተካሄደ ነውና ቴሌቪዥን ስክሪናቸው ላይ ከአንድ ወር በላይ ይቆያሉ። ፕሬዚዳንት ትራምፕና ፊፋ አላቸው የሚባለው መርህ የለሽ ግንኙነት የዓለም ሚዲያዎች ርዕስ ሆኗል። ሰውን በፍጡርነቱ የሚወደው ስፖርት፣ ስለ ሰላምና አንድነት የሚሰብከው እግር ኳስ የተለያየ ዳራ ያላቸውን ከተለያየ ጫፍ የተገኙትን ሀገራት በአንድ ላይ በማሰባሰብ የጋራ ስሜትን መፍጠር ይችልበታል። እንዲያም ሆኖ በዚህ ተወዳጅ ስፖርት ላይ ሰይፋቸውን የመዘዙ አሊያም ይህንን ተናፋቂ መሰናዶ ለጥፋታቸው ማዋዋቢያ የሚያደርጉ አምባገነኖች በየዘመኑ ነበሩ። በዚህ ዝግጅት እግር ኳስን እንዲሁም የዓለም ዋንጫን ከአምባገነኖች ጠባይ አንጻር እንመለከተዋለን። ተመስገን ጥሩነህ ሳይቀር ስለ እግር ኳስ ሲያወሩ የተደመጡበት፣ ቁጥራቸው ቀላል ያልሆነ የብልጽግና ሰዎች የአርሰናል ደጋፊ ነን ብለው የተከሰቱበት ሁኔታ፣ አርሰናል መድፈኛ ነው ሲባል ሰምተው ለሚወዱት ጦርነት የመግደያ መድፍ የሚያቀርብ መስሏቸው አይደለም። ይህንን ተወዳጅ ስፖርት ለብልሹ ጠባያቸው ከለላ ለመጠቀም የአገሪቱ ወጣት ከመሰረታዊ ጥያቄዎቹ እንዲናጥብ ለማድረግም ስለሚፈልጉት ነው። እነበለጠ ሞላ ለአብይ አህመድ የምርጫ ድግስ ጆሮ ነፍገው ባለ ሁለት ጆሮውን የአውሮፓ ቻምፒዮንስ ሊግ ዋንጫ ለማንሳት ቡዳፔስት ተገኘን ያሉትን ስናስተውል አምባገነን ገዢዎች የሚወዱትን የማድረግ የቆየ ልማዳቸው ማሳያ ነው ማለት ይቻላል። በአምባገነን ስርዓት ውስጥ ፍላጎት የግል አይደለም፣ የመሪ ነው። መሪው የሚወደው ነገር በፍጥነት የህዝብ ፍላጎት የባለስልጣናት መለያ ሆኖ ይከሰታል። ሰሜን ኮሪያ ውስጥ መሪያችን ሁሉ የሚወደው ነገር ጥሩ ነው የሚል ባህል እንዳለ የሚያስነብቡ ሰዎች ኪም ጆንግ ኡን የማንቸስተር ዩናይትድ አድናቂ በመሆኑ ሚኒስትርና ጄኔራል ሁሉ እንዲሁ ያደርጋል ይባላል። የኡጋንዳው አምባገነን ኢዲ አሚን የቦክስ ስፖርት ወዳለሁ ስለሚል እሱን ለማስደሰት በዙሪያው የነበሩ ሚኒስትሮችና የጦር መኮንኖች በሙሉ ክብደታቸውን ለመቀነስና ቦክሰኛ ለመምሰል ማሊያና ጓንት አድርገው በየቦክስ ሪንግ ውስጥ ከፍ ዝቅ ይሉ ነበር። ጁማ ኦሪስ የተባለው ሚኒስትር ደግሞ አሚንን ለማስደሰት ሌሎች ሚኒስትሮችን እየጠራ በቦክስ ይነርት ነበር ተብሎ ተጽፎለታል። የነበለጠ ሞላና ተመስገን ጥሩነህ የነብርሃኑ ነጋና ሌሎችን ብልጽግናዎች የእግር ኳስ አፍቃሪ መስሎ የመገለጥ ምክንያት እንደ ኡጋንዳው ጁማ ኦሪስ አለቃቸውን ለማስደሰት ነው ብሎ መገመት መሳሳት አይሆንም። አብይ አህመድ እግር ኳስ አፍቃሪ መስለው ለመከሰት ሲጫወቱ ፔሌም ማራዱናም ሮናልዶም ሜሲም አድርገውት በማያውቁት መንገድ ኳስን እንደ አህያ ተራግጠው ፍጹም ቅጣት ምት ወደ ኋላ ሲመቱ ቪዲዮ አስቀርጸው ለቀዋል። ጠቅላይ ሚኒስትሩ ይህንን ሲያደርጉ ፍጹም ይጠነቀቃሉ። እሳቸው ኳስ እየተጫወቱ ቪዲዮ ከተለቀቀ አንድም እሳቸው ጎል ሲያስቆጥሩ አሊያም ኳስ በእሳቸው እግር ስር ሆና ብቻ መሆን አለበት። ኳስ ሲነጠቁ የሚታዩበትን አሊያም የእሳቸው ቡድን የሚሸነፍበትን ወይም ኳስ ከእሳቸው ቁጥጥር ውጭ ሆና የተቀረጹት ቪዲዮ ለሶሻል ሚዲያ እንዲውል አያደርጉትም። እንዲህ ያለን ሁኔታ በማስመልከት የጻፉ ሰዎች ኮንትሮልድ ኢሜጅ ኦፍ ኮምፒተንስ፣ ፖለቲካል ሾማንሽፕ ወዘተ የሚል ስም አውጥተውለታል። እንዲህ ያሉ አለቃ ያሏቸው የአብይ አህመድ ጁማ ኦሪሶች እነ ተመስገን ጥሩነህና በለጠ ሞላ ኳስ ያለኛ አትደምቅም ሲሉ በአርሰናል ድል ማድረግ ሲፈነጥዙ ከርመዋል። እግር ኳስን እንዲህ ባለ መልኩ የሚጠቀሙ ገዢዎች የዓለም ዋንጫ ታሪክ ሲነሳ በብዙ ይዘከራሉ። ይህንን በየአራት ዓመቱ የሚደረግን ድግስ በተለይ አምባገነን መሪዎች ሲያዘጋጁት የተፈጸሙ ታሪኮች አሰቃቂም አስገራሚም ናቸው። ዶናልድ ትራምፕ በአገራቸው የተዘጋጀውን የዘንድሮን ውድድር የመጤጠልና ስደተኛ ጠል ፖሊሲያቸው መተግበሪያ አድርገውታል ተብሎ ሲተቹ ቢሰማም በሌሎች አገሮች በተዘጋጀም ጊዜ እንግዶች ሳይሆኑ ባላገሮች በአገራቸው መንግስት ቁም ስቅላቸውን ያዩበት ሆኗል። ይህም ተፈጽሞ ነበር እንዴ የሚያስብሉ ጥቂት አስቂኝም ጎምዛዛም ታሪኮች አሉ። አለፍ አለፍ ብለን እንመልከታቸው። የዓለም እግር ኳስ ዋንጫ የጨለማ ዘመን የሚባል ታሪክ አለው። ይህ ደማቅ ውድድር ለ12 ዓመታት ተቋርጦ ነበር። ከ1938 እስከ 1950 ድረስ የዓለም እግር ኳስ ዋንጫን ዓለም አላካሄደም። የዚህ ምክንያቱ አዶልፍ ሂትለር የተባለ ናዚ ነው። የ1938ቱን ውድድር ያሸነፈችው ጣሊያን ነበረች። ይሁን እንጂ ዋንጫውን ካነሳች በኋላ ዓመት ሳይሞላት ሂትለር ፖላንድን ወረረ። ከዚያን ጊዜ ጀምሮም እስከ 1950 ድረስ ዓለም ከእግር ኳስ ዋንጫዎች ውድድር
ተለያይቷል። አምባገነኖች የማይበጠብጡት ዘርፍ የለምና የሂትለር ድርጊት እግር ኳስ የጥፋት ዘመኔ ብሎ የሚመዘግበውን ታሪክ አጎናጸፈው። ከሱ ሞት ከ5 ዓመታት በኋላ የዓለም ዋንጫ እንደገና ተጀምሮ ሲካሄድ ከሁለተኛው የዓለም ጦርነት በኋላ በስዊትዘርላንድ የተሰናዳውን ውድድር የሂትለር አገር አሸነፈች። እነሆ ያንን የናዚን አምባገነን ከተገላገለች በኋላ ጀርመን 4 ጊዜ የዓለም ዋንጫ ባለድል ሆና ቀረች። አውግስቶ ፒኖሼ የተባለው የቺሊ ደመጣጭ ሰው ያደረገው ደግሞ ለየት ያለ ደግሞም ፈገግ የሚያሰኝ ነው። ፒኖሼ መፈንቅለ መንግስት አድርጎ ስልጣን ከያዘ በኋላ ተፈናቃዩን ፕሬዚዳንት ሳልቫዶር አሌንዴን ገደለ። የሟቹን ፕሬዚዳንት ደጋፊዎችን ደግሞ በሳንቲያጎ ብሔራዊ ስታዲየም አሰራቸው። ስታዲየሙ እሱ በስልጣን ላይ በቆየባቸው ዓመታት ሁሉ የእስረኞች ማጎሪያ ሆኖ ቀረ። አስገራሚው ነገር የሚከሰተው ከዚህ በኋላ ነው። በ1974 ህዳር ላይ የዓለም ዋንጫ ማጣሪያ ጨዋታ ለማድረግ ቺሊና የያኔዋ ሶቪየት ኅብረት አንድ ድልድል ውስጥ ተመደቡ። ሶሻሊስቷ ሶቪየት ኅብረት ደግሞ ሶሻሊስቱን ፕሬዚዳንት አሌንዴን ገድሎ ስልጣን የያዘውን ፒኖሼን አውግዛ ከቺሊው ፕሬዚዳንት ጋር ጸብ ውስጥ ገብታለች። በመሆኑም ብሔራዊ ቡድኗ ወደ ቺሊ እንደማይጓዝና ሌላ ገለልተኛ ሜዳ ተፈልጎ ጨዋታው እንዲደረግ ጠየቀች። ሆኖም ፒኖሼ አልተቀበለውም። የሶቪየት ኅብረት ቡድን ወደ ሳንቲያጎ እንደማይጓዝ ከተረጋገጠ በኋላ ጨዋታው እንዲካሄድ ቀን በተቆረጠበት ዕለት አምባገነኑ ፒኖሼ የዋና ከተማዋን ነዋሪዎች ወደ ስታዲየም እንዲሄዱ አደረገ። ተጫዋቾቹም ከናሰልጣኛቸው እዚሁ ስቴዲየም ውስጥ ይገኙ አለ። ከዚያም ሶቪየት ኅብረትን በሌለችበት እናሸንፋታለን ብሎ ጨዋታው እንዲካሄድ አደረገ። በእርግጥ ጨዋታ ነው ማለት ይከብዳል። በአንድ ወገን 11 ተጫዋቾች ተሰልፈው የሶቪየት ኅብረት ነው ብለው በሰየሙት መረብ ላይ ጎል ሲያገቡ አሉ። በስታዲየሙ ውስጡም ህዝቡ በደስታ ሲያጨበጭብና ሲጨፍር ታየ። ይህንን አስገራሚ ክስተት የእግር ኳስ ታሪክ ጸሐፊዎች ኤል ፓርቲዶ ደ ላ አውሰንሲያ ሲሉ በስፓኒሽኛ መዝግበውታል። ተጋጣሚ በሌለበት ተጫውቶ ማሸነፍ እንደማለት። የፊፋ ዓለም ዋንጫ ድንበሮችን፣ ቋንቋዎችንና ርዕዮተ ዓለሞችን የሚያልፍ ዓለምን በከፍተኛ ደረጃ የሚያስተሳስር የስፖርት ክስተት ሆኖ በየ4 ዓመቱ ለጥቂት ሳምንታት በቢሊዮን የሚቆጠሩ ሰዎች በአንድ ውድድር ላይ ትኩረታቸውን በማድረግ ስፖርታዊ ብቃትንና ብሔራዊ ኩራትን እንዲመለከቱ የማድረጉን ያህል ከዚህም ደማቅ ትርኢት በስተጀርባ ጉምዛዛ እውነቶች አሉ። የዓለም ዋንጫ በተደጋጋሚ ከፖለቲካዊ ስልጣን ጋር በተለይም በአምባገነን መሪዎች በሚመሩ አገሮች ውስጥ የቅቡልነት ማሳያ፣ የገጽታ መገንቢያ መሳሪያ በመሆን አገልግሏል። እዚህ ጋር 11ኛው የዓለም ዋንጫና ጆርጅ ራፋኤል የተባለው ሁንታ ይጠቀሳሉ። ይህ ሰው የነ ገብርኤል ባቲቱስታ፣ የነ ዲያጎ ማራዱና፣ የነ ሰርጂዮ አጉዌሮ፣ የነ ሊዮኔል ሜሲ አገር የአርጀንቲና ፕሬዚዳንት ነበር። በ1976 መፈንቅለ መንግስት አድርጎ ስልጣን የያዘው ይህ አምባገነን ቤተ መንግሥት ከገባ በኋላ በአገሩ ሕዝብ ላይ በፈጸመው ጥፋትና ክፋት ስሙ ናኘ። በራሱ ዜጎች ላይ በሚፈጽመው ጭካኔ ዝነኛ ሆኖ ዓለም በስሙ የሚጠራው ሆነ። እናም የዓለም ዋንጫን የገጽታ መገንቢያው ሊያደርገው ቆረጠ። ያዘጋጀችው ራሷ አገሩ አርጀንቲና ነበረችና ተመቸው። በስታዲየሞችና በመሠረተ ልማቶች ላይ ከፍተኛ መዋለ ንዋይ አፈሰሰ። መሠረተ ልማት ሲባል በስፖርት መሠረተ ልማት ነው። ጸሐፊዎቹ ስፖርት ዋሽንግ እያሉ የሚጠሩትን ፕሮፓጋንዳ ያሰራጨበትን ያንን የዓለም ዋንጫ አርጀንቲናውያን ሰላማዊና ደስተኞች ናቸው የሚል የውሸት ምስል ለዓለም ለማሳየት ተገለገለበት። ውድድሩን በከፍተኛ ወጪና በደመቀ ሁኔታ አዘጋጅቶታል። ይሁን እንጂ የዓለም ዋንጫው ፍጻሜ በተጫወተበት በቡነስ አይረስ በሚገኘው የሪቨር ፕሌት ስታዲየም ዙሪያ ደጋፊዎች በደስታ በሚጮሁበት ወቅት በስታዲየሙ ጥቂት ርቀት ላይ በሚገኘው የባህር ኃይል መካኒክ ትምህርት ቤት ውስጥ የፖለቲካ እስረኞች ይገረፉም ይገደሉም ነበር። ጨዋታው ሲካሄድ እስረኞቹ የደጋፊዎቹን ጩኸት እንሰማ ነበር ብለው በሕይወት የተረፉ ምስክሮች ቆይተው ተናግረዋል። አርጀንቲና ዋንጫውን እንድታነሳ ወታደራዊ አገዛዝ ከፍተኛ ጫና አድርጓል የሚሉ ጸሐፊዎች ደግሞ በተለይ በግማሽ ፍጻሜ የሆነውን ያስታውሳሉ። አርጀንቲና ወደ ፍጻሜ ለማለፍ ፔሩን 4-0 ማሸነፍ በነበረባት ጨዋታ ላይ እሷ ግን በአስገራሚ ሁኔታ 6-0 አሸንፋለች። ይህ ጨዋታ እስካሁን ድረስ ከፍተኛ ጥርጣሬ የወደቀበት ሲሆን የራፋኤል መንግስት ለፔሩ የገንዘብና የእህል ድጋፍ በማድረግ እንዲሁም የፖለቲካ እስረኞችን አሳልፎ በመስጠት ጨዋታው እንዲለቀቅለት አድርጓል የሚሉ መረጃዎች ቆይተው ይፋ ሆነዋል። በእርግጥም የአገሪቱ ሕዝብም አጋጣሚውን የገዢዎቹ መታያ ብቻ አድርጎት እንዲያልፍ አልፈቀደም። የዘንድሮን የዓለም ዋንጫ የሜክሲኮ ሕዝብ የአገሩን መንግስት አቅመቢስነት ለማሳየት በአገር ውስጥ ያለውን በደል ለዓለም ለመንገር በስታዲየም ዙሪያ በመሰለፍ እንዳሳየው ሁሉ በ1978 የዓለም ዋንጫ ጨዋታም ወቅት አርጀንቲናውያን ይህንኑ አድርገዋል። ልጆቻቸው በገዢው አካል የተሰወሩባቸው እናቶች በዓለም አቀፍ ጋዜጠኞች ፊት
በቦነስ አይረስ አደባባይ ላይ በየሳምንቱ ሰላማዊ ሰልፍ ያደርጉ ነበር። ጋዜጠኞች ለዓለም ዋንጫው ወደ ሀገሪቱ መምጣታቸውን ተጠቅመው የወታደራዊ ስርዓት ጭካኔ ለውጭው ዓለም እንዲያጋልጡላቸው ተጠቅመውበታል። ይህም የግንቦት እናቶች ማዘርስ ኦፍ ዘ ፕላዛ ዲ ማዮ ተቃውሞ ተብሎ ተመዝግቧል። ያንን ውድድር አዘጋጁ አርጀንቲና ብታሸንፍም ያ ውድድር ግን በታሪክ ውስጥ በደምና በፖለቲካ የጨቀየ የዓለም ዋንጫ ተብሎ የሚጠራ ሆኖ ቀርቷል። ስፖርት ምንም እንኳን ከፖለቲካ ገለልተኛ ነው ተብሎ ቢቀርብም ሁልጊዜም ፖለቲካ አብሮት የሚጓዝ ነው። ይህም በተለይ የዓለም ዋንጫና ኦሎምፒክ ላይ ይጎላል። ታላላቅ የስፖርት ክስተቶች መንግስታት ብሔራዊ ጥንካሬን፣ አንድነትንና ዘመናዊነትን ለሌላው ዓለም እንዲያሳዩ ዕድል ይሰጣቸዋል። በዲሞክራሲያዊ ማህበረሰቦች ውስጥ ይህ ብዙውን ጊዜ አቅምን ማሳያ ቀላል መሳሪያ ወይም ሶፍት ፓወር ሆኖ አገልግሏል። በአምባገነን ስርዓቶች ውስጥ ግን የጉልበት ማሳያ ነው። እዚህ ጋር የ1934 የዓለም ዋንጫ ጣሊያንና ፋሺዝም ይጠቀሳሉ። በ20ኛው ክፍለ ዘመን መጀመሪያ ላይ የእግር ኳስን ፖለቲካዊ አቅም ቀድሞ የተገነዘበ ሰው ቤንቶ ሞሶሎኒ ነበር ማለት ይቻላል። እናም አገሩ ጣሊያን የ1934ቱን የፊፋ ዓለም ዋንጫ ስታሰናዳ የፋሺስትን ርዕዮተ ዓለም ለማስፋፋት ትክክለኛ መድረክ ነው ብሎ ተጠቀመበት። በመጀመሪያ ለድግሱ ከፍተኛ የገንዘብ ወጪ አደረገ። በመቀጠል የጣሊያንን ጥንካሬና ክብር ለማሳየት ክስተቱን እንጠቀምበት በማለት የፋሺዝምን ጉልበት ለመስበክ ስታዲየሞች በፋሺስቶች ምልክቶችና በፕሮፓጋንዳ መፈክሮች እንዲወረሩ አደረገ። ውድድሩን የዘገቡ የዘመኑ ጋዜጠኞች ገንዘብና ጉልበት ያንበረከከው የዓለም ዋንጫ ብለውት ነበር። ሙሶሎኒ የጣሊያንን ብሔራዊ ቡድን አባላት ይችን ዋንጫ እዚሁ አስቀሯት፣ ይህንን ካላደረጋችሁ ሞት በእናንተ ላይ ይሆናል ሲል አስጠነቀቃቸው የሚሉ ጸሐፊዎች ዳኞችንም ሲያስፈራራ ነበር ብለዋል። ለዚህም ማሳያ አለ። ጣሊያን ከስፔን ጋር የሩብ ፍጻሜ ጨዋታ ማካሄድ ነበረባት። በጨዋታው ላይ የጣሊያን ብሔራዊ ቡድን ኃይል የተቀላቀለበት እንቅስቃሴ ማድረግ አበዛ። በተደጋጋሚ የስፔን ተጫዋቾች ላይ ጥፋት ይፈጽሙም ጀመር። ዳኛው ግን ካርድ የማያሳይ ግሳጼም የለም። በዚህ ብዙ ተጫዋቾች ተጎዱ። በተለይ የስፔኑ ግብ ጠባቂ ክፉኛ ቆሰለ። ጨዋታው 1-1 እኩል ተጠናቀቀ። ይሁን እንጂ ጨዋታው ጥሎ ማለፍ ስለነበር መቀጠል ነበረበት። እንዲያም ሆኖ ያኔ እንዲህ እንደ ዛሬው 120 ደቂቃ መጫወትና አሁንም ውጤቱ እኩል ከሆነ በፍጹም ቅጣት ምት መለያየት የሚባል ሕግ አልነበረም። በጥሎ ማለፍ ጨዋታዎች ላይ ተጋጣሚዎች አቻ ሲወጡ በማግስቱ እንደገና እንዲጫወቱ ይደረግ ነበርና 1-1 የተለያዩት ጣሊያንና ስፔንም በነጋታው ደገሙ። የመጀመሪያውን ጨዋታ የዳኙት ዳኛም ባልተለመደ ሁኔታ ሁለተኛውንም ለመዳኘት ተመደቡ። እናም በዋዜማው በተካሄደው ጨዋታ በርካታ ቁልፍ ተጫዋቾቿ እንዲጎዱባት የተደረገችው ስፔን 1-0 በሆነ ውጤት ተሸነፈችላትና ጣሊያን አለፈች። በመጨረሻም ሙሶሎኒ ያለው ሆነለት። ዋንጫውን ጣሊያን በላችው። ያዘጋጀችውን የ1934ቱን ብቻ ሳይሆን ከዚያ ቀጥሎ የነበረውን የ1938ቱንም አሸነፈች። ይሁን እንጂ የሙሶሎኒ ቁልፍ ጓደኛ የነበረው ሂትለር ጣሊያን ለሶስተኛ ጊዜ እንድታሸንፍ ያደረጋትን የዓለም ዋንጫ ለ12 ዓመታት እንዲቋረጥ አድርጎት ቀረ። የአሁኗ ኮንጎ የያኔዋ ዛይር ሞቡቱ ሴሴ ሴኮ የተባለ ፈልጦ የሚቆርጥ መሪ ነበራት። በእርሱ ዘመን የአገሪቱ ብሔራዊ የእግር ኳስ ቡድን ውጤታማና ባለድል ነበር። እሱም ይህንን ስፖርት የአገሬን ገጽታ ሳይሆን የእኔን መልካም ስም ይገነባል በሚል እምነት በሚገባ ተጠቅሞታል። እግር ኳስ እኔን ለዓለም ያስተዋውቀኛል ብሎ በማመን በአገሪቱ ብሔራዊ ቡድን ላይ ብዙ ሀብት አፍስሷል። የዚያች አፍሪካዊት ሀገር የእግር ኳስ ስኬት የሚነሳው ኢትዮጵያ ባዘጋጀችው 6ኛው የአፍሪካ ዋንጫ ነው። እንደ አውሮፓውያን አቆጣጠር በ1968 በያኔው የቀዳማዊ ኃይለ ሥላሴ በአሁኑ የአዲስ አበባ ስታዲየም እና በአስመራው የቺቼሮ ስታዲየም በተካሄደው ውድድር 8 ሀገራት ተሳትፈው ነበር። ንጉሱ አፄ ኃይለ ሥላሴም በአዲስ አበባ ስታዲየም መክፈቻና መዝጊያውን ታድመዋል። እነ መንግስቱ ወርቁና ሉቻኖ ቫሳሎን የያዘው የኢትዮጵያ ብሔራዊ ቡድን 4ኛ ደረጃን ይዞ በጨረሰበት በዚያ ጨዋታ የሞቡቱ አገር ጋናን 1-0 በማሸነፍ ሻምፒዮና ሆናለች። ተጫዋቾቹ ወደ አገራቸው ሲመለሱ ከዳጎሰ ሽልማት ጋር የጀግና አቀባበል ተደርጎላቸዋል። ይኸው ብሔራዊ ቡድን በግብፅ የተዘጋጀውን የ1974ቱን የአፍሪካ ዋንጫ አንስቷል። በዚሁ ዓመት ማለትም በ1974 በምስራቅ ጀርመን የዓለም ዋንጫ ይካሄድ ነበር። ዛይርም ለዓለም ዋንጫ ያለፈች የመጀመሪያዋ ከሳራ በታች ያለች አፍሪካ ሀገር ነበረችና ይህንኑ ታሪክ ሰርታለች። ሞቡቱም ተጫዋቾቹን በቤተ መንግስቱ ጠርቶ በአፍሪካ ያሳያችሁትን ስኬት በዓለም መድረክ መድገም ይገባችኋል ሲል ትዕዛዝ ሰጥቶ ከብሔራዊ ቡድኑ ጋር በርካታ ደጋፊዎችን፣ ወጌሾችን፣ ጠንቋዮችንና አስማተኞችን ወደ ጨዋታው ወደሚደረግበት አገር ላከ። ዛይርን ግን ጠንቋይም ሆነ አስማተኛ
አልታደጋትም። ገና በመጀመሪያው ጨዋታ በስኮትላንድ 2-0 ተሸነፈች። በሁለተኛው የማጣሪያ ጨዋታ ደግሞ በዩጎዝላቪያ 9 ጎል ተቆጥሮባት አንድም ሳታገባ አለቀ። የዛይር ከምድቧ የማለፍ ነገር አጣብቂኝ ውስጥ ገባ። ሶስተኛዋ ተጋጣሚ ደግሞ ብራዚል ነች። በዚህ ጊዜ ሞቡቱ ከቤተ መንግስቱ ወደ ጀርመን ባለስልጣናት ልኮ ለተጫዋቾቹ መልእክት እንዲደርስ አደረገ። በቀጣይ አላቸው፣ በብራዚል ጨዋታ 4-0 የምትሸነፉ ከሆነ ለከፋ ቅጣት ተዘጋጁ ተብላችኋል ሲሉም መልእክተኞቹ የተላኩትን አደረሱ። በእርግጥ ጨዋታው 3-0 አለቀ። ተጫዋቾቹ ወደ አገራቸው ሲመለሱ ወደ ሞቡቱ ቤተ መንግስት ተጠሩ። አዋርዳችሁናል፣ አዛዡ እንደተማረከበት ጦር ነው የተበታተናችሁት፣ ማንኛችሁም ሜዳ ላይ አልነበራችሁም፣ ለዚህ ሁሉ የተዳረግነው 3 ጎል ያስቆጠረባችሁንና ሲያተረማምሳችሁ ያመሸውን የዩጎዝላቪያውን አጥቂ እግሩን ባለመስበራችሁ ነው። ስለዚህ የእሱን እግር ስላልሰበራችሁ ያመጣችሁትን ኪሳራ የምናወራርደው የእናንተን እግር በመስበር ነው አላቸው። ከዚያም ከፊሎቹ ለስራት የተመረጡ የልዑካን ቡድኑ አባላት ደግሞ ለግድያ ተዳረጉ። የዓለም ዋንጫ ከስፖርታዊ ክስተት በላይ ነው። ፖለቲካ፣ ማንነትና ስልጣን የሚገናኙበት ዓለም አቀፍ መድረክም ነው። ለአምባገነኖች ደግሞ በአገር ውስጥም ሆነ በውጭ አመለካከቶችን ለመቅረጽ ልዩ ዕድል ሲሰጣቸው ታይቷል። ከሙሶሊኒ ጣሊያን እስከ ራፋኤል ቪዴላ አርጀንቲና፣ ከፑቲን ሩሲያ እስከ ዘመናዊቷ ካታር ድረስ ያለው አካሄድ ከእነዚህ ጎምዛዛ እውነቶች አልተላቀቀም። አምባገነን ስርዓቶች እግር ኳስን እንደ ተጽዕኖ መሳሪያ ቢጠቀሙበትም የዚህ ስትራቴጂያቸው ግን ውጤታማና ፍጹም ነው ማለት አይቻልም። ትርኢቱ ታዳሚዎችን ሊማርክ ቢችልም ውስጣዊ ቅራኔዎችን ለዓለም ሊያጋልጥ የሚችልበትም አጋጣሚ ታይቷል። ሰሞኑንም የሜክሲኮ ሕዝብ የአገሩ መንግስት አቅም የለሽና ወንጀለኞችን መቆጣጠር የማይችል እንደሆነ፣ የሰራተኛና የጡረተኛን ደሞዝም የማይከፍል እንደሆነ፣ የውሃ እጥረትን እንኳን ማቃለል የተሳነው እንደሆነ ለማሳየት እየተጠቀመበት ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።